በዙሪያችን ካሉ ድንቅ ምስክሮች በእምነት በምግባር ከጸኑት እናቶች ከፍ ብላ ታየች በገድሏ ብዛት። ንድ ክብርት ነች አርሴማ ቅድስት፣ ንድ ክብርት ነች አርሴማ ቅድስት። ሀብትና ንብረቷን ውበቷን የናቀች ንግሥት መባልን በእምነት የተወች የኢየሱስ ክርስቶስ የስሙ ምስክር የቅድስት አርሴማ እጹብ ነው የእርሷ ክብር። የቅድስት አርሴማ እጹብ ነው የእርሷ ክብር። በዙሪያችን ካሉ ድንቅ ምስክሮች በእምነት በምግባር ከጸኑት እናቶች ከፍ ብላ ታየች በገድሏ ብዛት። ንድ ክብርት ነች አርሴማ ቅድስት፣ ንድ ክብርት ነች አርሴማ ሰማዕት። እግዚአብሔር ጽናቷን የመሰከረላት በቤቱ በቅጥሩ መታሰቢያ አላት። የወንጌሉን ብርሃን ለዓለም ያበራች ሰማዕቷ አርሴማ ለእኛም አማላጅ ነች። ሰማዕቷ አርሴማ ለእኛም አማላጅ ነች። በዙሪያችን ካሉ ድንቅ ምስክሮች በእምነት በምግባር ከጸኑት እናቶች ከፍ ብላ ታየች በገድሏ ብዛት። ንድ ክብርት ነች አርሴማ ቅድስት፣ ንድ ክብርት ነች አርሴማ ሰማዕት። ይኸው በዚህ ዘመን እግዚአብሔር ገለጻት፣ ለረድኤት በረከት ምክንያት አረጋት። አክሊል ተጎናጽፋ ታይታለች በክብር፣ ዛሬም ለልጆቿ በረከቷ ይደር። ዛሬም በልጆቿ በረከቷ ይደር። በዙሪያችን ካሉ ድንቅ ምስክሮች በእምነት በምግባር ከጸኑት እናቶች ከፍ ብላ ታየች በገድሏ ብዛት። ንድ ክብርት ነች አርሴማ ሰማዕት፣ ንድ ክብርት ነች አርሴማ ሰማዕት። እንደተናገረው ጌታችን በቃሉ በእኔ የሚያምኑ ድንቅን ይሰራሉ። ደዌ እንዲርቅለት ፈውስን የተጠማ ከደጇ ላይ ይውደቅ ይበላት አርሴማ፣ ከደጇ ላይ ይውደቅ ይበላት አርሴማ። በዙሪያችን ካሉ ድንቅ ምስክሮች በእምነት በምግባር
ላጸኑት እናቶች ከፍ ብላ ታየች በገድሏ ብዛት። ንድ ክብርት ነች አርሴማ ቅድስት፣ ንድ ክብርት ነች አርሴማ ሰማዕት። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የቅድስት አርሴማ በረከቷ፣ ምሕረቷ፣ ቸርነቷ፣ ጸሎቷ ከኛ ጋር ይሁን አሜን። በከሃዲው ዲዮቅልጥያኖስ ዘመን እርሱ መልኳ ውብ የሆነ ብላቴና ድንግል ሊያገባ ሽቶ በየሀገሩ ሁሉ ሂደው መርጠው ያመጡለት ዘንድ አሽከሮቹን አዘዘ። ይህችንም የሚመስላት የሌለ ቅድስት አርሴማን በሮሜ ሀገር በአንድ የደናግል ገዳም ውስጥ አገኟት። ስዕሏንም ስለው ለንጉሥ ዲዮቅልጥያኖስ ላኩለት። ንጉሡም ስዕሏን ባየ ጊዜ እጅግ ደስ አለውና ለሰርግ እንዲመጡ ወደ መኳንንቱ ላከ። እሊያ ደናግልም ይህን ነገር ባወቁ ጊዜ ይረዳቸው ዘንድ ድንግልናቸውንም ይጠብቅ ዘንድ አልቅሰው ወደ እግዚአብሔር ለመኑ። ከዚህም በኋላ ተነስተው በስውር ሸሹ። የንጉሥ ድርጣድስ ግዛት ወደሆነ ወደ አርማንያ አገርም ደርሰው በአንድ ቦታ ተቀመጡ። ከእርሳቸውም ጋር የተሰደዱ ቁጥራቸው 75 የሆነ ወንዶች፣ ሴቶችም 39 የሆኑ ከእርሳቸው ጋር አሉ። ምግባቸውን አያገኙም ነበርና በታላቅ ችግር ውስጥ ኖሩ። ከእነርሱም መብራት የምትሰራ አንዲት ሴት ነበረች። ከእርሷም የእጅ ሥራ ከሚገኘው በየጥቂቱ ይመገባሉ። ንጉሥ ዲዮቅልጥያኖስም የከበረች አርሴማን በፈለጋት ጊዜ አላገኛትም። ግን በአርማንያ አገር እንዳለች ስለ እርሷ ሰማ። ደግሞ ለአርማንያ ንጉሥ ለድርጣድስ ስለ እርሷ ከዲዮቅልጥያኖስ ሸሽታ እንደመጣች የአርሴማን ሥራ ነገሩት። እርሱም አንዱን የአርማንያ መኮንን ለእኔ ጠብቃት፣ ወደ እኔም ላካት ብሎ አዘዘው። ደናግሉም ይህን በሰሙ ጊዜ ወደ ሌላ ቦታ ተሰወሩ። ወደ ንጉሡም ወነጀሏቸው። ንጉሡም ቅድስት አርሴማን በክብር አድርገው ያመጧት ዘንድ አዘዘ። እርሷም ወደ እርሱ መምጣትን እንቢ ባለች ጊዜ እየጎተቱ ወስደው ወደ እርሱ አደረሷት። የቅድስት አርሴማንም ላይና ደም ግባቷን ባየ ጊዜ ድንግልናዋን ሊያረክስ ሽቶ እናቷ አጋታን አባብላሽ ታሰኛት ዘንድ አዘዛት። አጋታም ወደ እርሷ ሂዳ ልቧን አስጨከነች። እንዲህም አለቻት፣ እወቂ ይህ ርኩስ አረመኔ እንዳያረክስሽና ሰማያዊ ሙሽራሽን እንዳትተይ፣ እርሱም ክብር ይግባውና የእግዚአብሔር ልጅ ሕያው ክርስቶስ ነው። ንጉሡም ይዞ ወደ እልፍኙ ሊያስገባት ከአደባባይ መካከል ተነስቶ ድንግል አርሴማን ያዛት። በዚያም ጊዜ በቅድስት አርሴማ ላይ የእግዚአብሔር ኃይል አደረባትና በምድር ላይ ጣለችው።
እርሱ ግን በጦርነት እጅግ የጸና አርበኛ ስለነበረ በታናሽ ሴት ብላቴና ስለተሸነፈ ያን ጊዜ አፈረ። ራሷንም በሰይፍ ይቆርጡ ዘንድ አዘዘና ቆረጧት። ከዚህም በኋላ ደናግሉን ሁሉ ከእናታቸው አጋታ ጋር ይገድሏቸው ዘንድ አዘዘ። አንዲት የታመመች ድንግል ነበረች። በአልጋዋ ላይም እንደተኛች ወደ ወታደሮች ጮኸች። መጥተውም እንደ እህቶቿ ራሷን ቆረጡ። ሁሉም የሰማዕትነት አክሊልን ተቀበሉ። እነዚያንም ከሮሜ አገር አብረው የመጡ ወንዶችን ገደሏቸው። ቁጥራቸውም 75 ናቸው። ስጋቸውም በተራራ ላይ የተጣለ ሆኖ ቀረ። ሰማዕታትም ከተገደሉ በኋላ በንጉሱ ላይ ጋኔን ተጫነበት። መልኩም ተለውጦ እንደ እሪያ ሆነ። ቅዱስ ጎርጎርዮስ ወደ እርሱ መጥቶ በላዩ ጸልዮ እስከ አዳነው ድረስ። ስለዚህም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። የቅዱሳን ሰማዕታትንም ስጋቸውን ከተጣለበት ሰብስበው በአማረ ቦታ አኖሯቸው። ያማረች ውብ የሆነች ቤተ ክርስቲያንም ተሰራችላቸው። ከእነርሱም ታላላቅ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ሰማዕት ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 6 በዚች ቀን ከግብፅ ደቡብ ዳፍራ ከሚባል ሀገር የከበረ አባ ይስሐቅ ምስክር ሆኖ አረፈ። ለዚህም ቅዱስ በሌሊት ራእይ የእግዚአብሔር መልአክ ተገልጾለት የሰማዕትነትን አክሊል ትቀበል ዘንድ ጣዋ ወደሚባል ሀገር ሂድ አለው። ከዚያም በነጋ ጊዜ ከመሄዱ በፊት አባትና እናቱ ሊሰናበታቸው ተነሳ። ሁለተኛም የእግዚአብሔር መልአክ መጥቶ ከሀገሩ እስካወጣውና ሀገረ ጣዋ እስካደረሰው ድረስ እነርሱ በላዩ እያለቀሱ አልለቀቁትም። በደረሰም ጊዜ መኮንኑን በዚያ ከውሽባ ቤት አገኘው። ከዚያም በወጣ ጊዜ በክብር ባለቤት በጌታዬ ኢየሱስ ክርስቶስ የማምን እኔ ክርስቲያን ነኝ ብሎ በመኮንኑ ፊት በግልጽ ጮኸ። ከኒቂዮስ ሀገርም እስኪመለስ ቅዱሱን ወስዶ እንዲጠብቀው ከወታደሮች አንዱን አዘዘው። ከዚያ ወታደርም ጋር ቅዱስ ይስሐቅ አልፎ ሲሄድ በመንገድ ዳር የተቀመጠ አንድ እውር የእግዚአብሔር ቅዱስ ሆይ ይቅር በለኝ፣ ዓይኖቼንም አድንልኝ ብሎ ለመነው። አባ ይስሐቅም የክብር ባለቤት ጌታችን ኢየሱስ ክርስቶስን ስለዚያ እውር ለመነው። ያን ጊዜም ዓይኖቹ ተገለጡ። ይህንንም ድንቅ ተአምር ወታደሩ አይቶ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምኖ የክርስቲያን ወገን ሆነ። መኮንኑም በተመለሰ ጊዜ ያ ወታደር በመኮንኑ ፊት የክብር ባለቤት በሆነ በጌታችን ኢየሱስ በመታመን ሰማዕት ሆኖ አክሊል ተቀበለ። ከዚህም በኋላ መኮንኑ ቅዱስ ይስሐቅን ጽኑ ስቃይን አሰቃይቶ ወደ ሀገረ ብእንሳ ሰደደው። በዚያም አሰቃዩት። በመርከብም ሲወስዱት የጽዋ ውሃን ለመናቸው። ከቀዛፊዎችም አንድ ዓይኑ የታወረ ውሃን በጽዋ ሰጠው። የከበረ ይስሐቅም ያን ውሃ በላዩ ረጨ። ዓይኑም ድና እንደ ሌላይቱ ሆነች። ጽኑ ስቃይን የሚያሰቃዩት የብእንሳ ሀገር ሰዎችም ይህን ድንቅ ሥራ ባዩ ጊዜ ወደ መኮንኑ ወሰዱትና ብትገድለውም ብትተወውም አንተ ታውቃለህ አሉት። መኮንኑ ራሱን በሰይፍ እንዲቆርጡ ወዲያውኑ አዘዘ። የከበረች ራሱንም ቆረጡት። የምስክርነት አክሊልም ተቀበለ። በዚያም ምዕመናን ሰዎች ነበሩ። የአባ ይስሐቅንም ሥጋ በሰረገላ ጭነው በበሮች እያሳቡ ዳፍራ ወደምትባል ሀገር አደረሱት። ያሻገሩትም ዘንድ መርከብ ባላገኙ ጊዜ ተሸክመው አሻግረው ወደ ቤቱ አደረሱት። ቤቱንም አፍርሰው በስሙ ቤተ ክርስቲያን አድርገው ሰሯት። ሥጋውንም በውስጧ አኖሩ። ከእርሷ የሚያስደንቅ ብዙዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ እውነተኛ ምስክር ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አባ መቃርስ ካልህ። በዚህች ቀን የእስክንድርያ ቄስ የከበረ አባት አባ መቃርስ አረፈ። ይህም ቅዱስ በአባቱ በሚቀድመው በታላቁ በክቡር አባ መቃርስ ዘመን ለአስቄጥስ ገዳም አባት ሆኖ ብዙ ትሩፋትን ሰራ። ስለ እርሱም እንዲህ ተባለ። አንዲት ዘመሚት ነክሳው ገደላት።
ከዚህም በኋላ ተጸጽቶ ነፍሱን ገሰጻት። ስለ ዘመሚቷም ሞት በበረሃ ወደ አለ ወንዝ ወርዶ ሥጋውንም ለዘመሚቷ ገልጦ እንደ ዝልጉስ እስኪሆን በዚያ 6 ወር ኖረ። ከዚህ በኋላ ወደ በዓቱ ተመለሰ። መቃርስ እንደሆነም ማንም አላወቀም። አንድ ጊዜም እየጸለየ 5 ቀን 5 ሌሊት ቆመ። ልቡም ወደ ሰማይ ተመስጧል። ሰይጣናትም እስከ ተቃጠሉ ድረስ ይህች ትጋትና ተጋሎ ከሥራው ትሩፋት ሁሉ ትልቃለች አሉ። አንድ ጊዜም የረሃይትን ቦታዎች ሊያይ ወዶ ወደ በረሃ ውስጥ ገባ። 10 ቀኖችም እየተጓዘ ኖረ። በሚመለስም ጊዜ ምልክት ሊሆኑት መንገዱን እንዳይስት ለምልክት የሚያኖራቸው ሸንበቆች ከእርሱ ጋር ነበሩና በመንገዱ ተከላቸው። በደከመም ጊዜ ጥቂት ሊያርፍ በምድር ላይ ተኛ። ተኝቶ ሳለም እነዚያን ሸንበቆች ሰይጣን ነቀላቸው። አስሮም በቅዱስ መቃርስ ራስጌ አኖራቸው። በነቃም ጊዜ አያቸውና ወዲያውኑ አጣቸው፣ አደነቀ። እንዲህም የሚልም ቃልን ሰማ። መቃርስ ሆይ ሃይማኖት ካለህ አታወላውል፣ በሸንበቆችም አትታመን። የእስራኤልን ልጆች በበረሃ ሲመራቸው የነበረ የብርሃን ምሰሶ እርሱ እንደሚመራህ እመን እንጂ አትጠራጠር። ወዲያውኑ የብርሃን ምሰሶ አይቶ ተመለሰ። ከዚህም በኋላ በጎዳና ሳለ ተጠማ። እግዚአብሔርም ከበረሃ ላሞች አንዲቷን ልኮለት ወተቷን ጠጥቶ ረካ። ወደ በዓቱም ተመለሰ። በአንዲት ቀንም ጅብ ወደ እርሱ መታ፣ ልብሱን ይዛ ትስብ ጀመር። እርሱም እስከ ዋሻዋ ተከተላት። 3 ልጆቿን አወጣችለት። ባያቸውም ጊዜ እውሮች ሁነው አገኛቸው። ከልቦናዋ ሐሳብ የተነሳ ያችን ጅብ አደነቃት። ገልገሎቿንም ይዞ በዓይኖቻቸው ውስጥ ምራቁን ተፋ። አዳኝ በሆነ በመስቀል ምልክትም አማተበባቸው። ያን ጊዜ ድነው ከእናታቸው ኋላ ሮጡ፣ ጡቷንም ጠቡ። ከዚህ በኋላም ወደ በዓቱ ተመለሰ። እርሷም የበግ አጉዛ አመጣችለት። እርሱም ተቀብሎ በላዩ እየተኛ እስከሚያርፍበት ጊዜ በእርሱ ዘንድ አኖረው። በአንዲት ጊዜም ደግሞ ልብሱን ለውጦ በሕዝባዊ አምሳል ሆኖ ወደ አባ ፓኩሚስ ገዳም ሄደ። በታላቁም ጾም ሳይበላ ሳይጠጣ 40 መዓልት 40 ሌሊት ቆመ። የሚሰራውም እንደቆመ ይታታ ነበረ እንጂ አይቀመጥም። መነኮሳቱም አባ ጳኩሚስን ይህን ሰው ከእኛ ዘንድ አውጣው፣ ሥጋ የለውምና አሉት። አባ ጳኩሚስም ሥራውን ይገልጥልኝ ዘንድ እግዚአብሔር እስከምለምነው ታገሱኝ አላቸው። በለመነውም ጊዜ የእስክንድሪያው መቃርስ እንደሆነ እግዚአብሔር አስረዳው። በዚያን ጊዜም አባ ጳኩሚስና መነኮሳቱ ሁሉ ወደ እርሱ ሂደው እጅ ነሱት። ከእርሱም ቡራኬ ተቀብለው ደስ ተሰኙበት። ወደ ቤተ መቅደስም ከእሳቸው ጋር አስገቡት። በገዳሙ ውስጥም በሥራቸው በመመካት በባልንጀሮቻቸው ላይ የሚታበዩ የዚህን ቅዱስ አባት የአባ መቃርስን ጸጋውን አይተው ትሑታኖች ሆኑ። የአባ መቃርስን ጸጋውን አይተው ትሑታኖች ሆኑ። ከዚህም በኋላ ወደ በዓቱ ወደ አስቄጥስ ገዳም ተመለሰ። በእስክንድርያ ሀገርም ዝናብ በተከለከለ ጊዜ ዝናብን እንዲያወርድ አንበጣንም እንዲያጠፋ ወደ እግዚአብሔር አብሮት ለመጸለይ ወደ እርሱ ይመጣ ዘንድ ሊቀ ጳጳሳት አባ ጢሞቴዎስ እየማለደ ላከበት። ያን ጊዜም ተነስቶ ወደ እስክንድርያ ሀገር ሄደ። ሕዝቡም በታላቅ ደስታ ተቀበሉት። በልቡም ጸለየ። ብዙ ዝናብንም ዘነበ። ከዝናብ ብዛት የተነሳ ምድሪቱ ትጠፋለች ብለው እስቲያስቡ ድረስ 2 መዓልት 2 ሌሊት እየዘነበ ኖረ። እጅግም ፈርተው አባታችን ሆይ ዝናቡን አስወግዶ በልክ ይሆን ዘንድ እንዳንጠፋ ስለኛ ወደ እግዚአብሔር ጸልይ ብለው ለመኑት። ያን ጊዜም ጸለየ። ዝናቡም በርቶ በእግዚአብሔር ቸርነት ፀሐይ ወጣላቸው። ይህም አባት ብዙ ታላላቅ ትሩፋቶችን ሰርቷል። እግዚአብሔርም በእጆቹ ድንቆች ታምራትን ገለጠ። ርኩሳን አጋንንትን ያደሩባቸውንና ብዙዎች በሽተኞችን አዳናቸው። ይህም አባት የሰራቸውን በጎ ስራዎች ሊቆጥራቸው የሚችል የለም። አንድ ሰው በጎ ስራ እንደሰራ የሰማ እንደሆነ ሰውየው እንደሰራው
እስከሚሰራ አይተኛም። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ሥጋና ደም ክብር ምራቁን ሳይተፋ 60 ዓመት ኖረ። 100 ዓመት ከሆነውና ተጋድሎውን ከፈጸመ በኋላ በበጎ ሽምግልና አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር በእውነት አሜን። ቅዱስ በንድላኦስ። በዚህችም ዕለት የቅዱስ ኤስድሮስ አባት በንድላኦስ በምስክርነት አረፈ። ደግሞ የምንኩስናን ሥራ ገንዘብ ካደረጉ ይበቃኛል ብሎ ጵጵስና አልሾምም ያለ የጻድቁ የአባ አሞን የእረፍቱ መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ በእውነት አሜን። በእነሱ በረከት ይባርክ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን። አርሴማ ለኔ እናቴ ሰማዕቷ ለኔ ውበቴ አርሴማ ለኔ እናቴ ሰማዕቷ ለኔ ውበቴ ጸበሏ ፈውሶኛል ኩኝ ቀና አለኝ ምስጋና አርሴማ ለኔ እናቴ ሰማዕቷ ለኔ ውበቴ አርሴማ ለኔ እናቴ ሰማዕቷ ለኔ ውበቴ ጸበሏ ፈውሶኛል ኩኝ ቀና አለኝ ምስጋና በደጀ ሰላምሽ እናቴ እመላለሳለሁ እናቴ ምልጃሽ እንዲያግዘኝ እናቴ ይህንን አውቃለሁ እናቴ የልቤን ስነግርሽ እናቴ መቼ አፍሬ አውቃለሁ አርሴማ ለኔ እናቴ ሰማዕቷ ለኔ ውበቴ አርሴማ ለኔ እናቴ ሰማዕቷ ለኔ ውበቴ ጸበሏ ፈውሶኛል ኩኝ ቀና አለኝ ምስጋና ስመላለስ ነበር እናቴ በአንካሳው ልቤ እናቴ ሰላምና ጤና እናቴ ድህነትን ተርቤ እናቴ ጸሎቴን ሰማሽኝ እናቴ ቀድመሽ ከሐሳቤ አርሴማ ለኔ እናቴ ሰማዕቷ ለኔ ውበቴ አርሴማ ለኔ እናቴ ሰማዕቷ ለኔ ውበቴ ጸበሏ ፈውሶኛል ኩኝ ቀና አለኝ ምስጋና የእምነቴ ብርሃን እናቴ አሰረ ፍኖቴ እናቴ ሁሉ ቀና ይሆናል እናቴ ስትቀድሚ ፊቴ እናቴ በፍቅርሽ ሸፍኝኝ እናቴ በመውጣት መግባቴ አርሴማ ለኔ እናቴ ሰማዕቷ ለኔ ውበቴ አርሴማ ለኔ እናቴ ሰማዕቷ ለኔ ውበቴ ጸበሏ
ጸበልሽ ፈዋሽ ነው እናቴ ከሕመም አሳርፏል እናቴ ልቡ አዝኖ መቶ እናቴ ስንቱ ባንቺ አርፏል እናቴ ደጅሽ የመጣ ሰው እናቴ በረከት አግኝቷል። አርሴማ ለኔ እናቴ ሰማዕቷ ለኔ ውበቴ አርሴማ ለኔ እናቴ ሰማዕቷ ለኔ ውበቴ ጸበሏ ፈውሶኛል ኩኝ ቀና አለኝ ምስጋና አርሴማ ለኔ እናቴ ሰማዕቷ ለኔ ውበቴ አርሴማ ለኔ እናቴ ሰማዕቷ ለኔ ውበቴ ጸበሏ ፈውሶኛል ኩኝ ቀና አለኝ ምስጋና ሰማዕት የእምነት አርበኛ አርሴማ ነይ ነይ በለኛ ጽኑ ሰማዕት የእምነት አርበኛ አርሴማ ነይ ነይ በለኛ Shimmer.